እሷም ተማሪዎች ነበርና ለድንገት እሷ ለትምህርት እድል እግዚአብሔር ጓደኞቿ ሁሉም ይወዱኛል፣ እሷ ብቻ ነበር መሰለኝ። ከዛ በፊት እኔ አላውቃትም። ራሱ እናንተ ሰፈር የመጣሁት የዛ ቀን ነው። ከዛ በፊት መጥቻለሁ። ያሰብሽ አታውቂም? አስቡት፣ የዛሬ 5-6 በቃ የሆነ አመት ብቻ እና የዛኔ ነው የተገናኘ ነው። እኔ ዩቲዩብ የጀመርኩት የዛሬ 3 አመት ወር 2 አመት ነው አይደል? ማሻአላህ አላህ ይስጥላችሁ ወልዳችሁ ሳሙ። እኔና ዮርዲ 5 አመት እና አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ ውድ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሁን። ሰላም፣ ፍቅርና አንድነትን አብዝቼ የተመኘሁላችሁ። እንግዲህ ዛሬም በምወዳቸው በምርጡ በጥንዶች መጥቻለሁ። ሳያቸው ራሱ በጣም ነው ደስ የሚሉኝ። እኔ እንጃ የእነሱን ወሬ ሰምቼ አልጠግበውም። ደስ ይሉኛል ዊናና ዮርዲ፣ ምክንያቱም ከውሸት የጸዳ ስለሆነ በጣም ደስ ይለኛል። ከብዙዎቹን አይተናል ሲነግዱብን ብዙ ነገር ሲሉ። ኤኒዌይስ እንግዲህ የልጅነት ፍቅረኛ እንደሆነች ድሮ ጀምሮ 5-6 አመት ሆኖናል ብሎ ተናግረዋል። የት እንደተገናኙ ቪዲዮውን ሰምታችሁታል። እንግዲህ እንደሰማችሁት ነው። በጣም ነው ደስ የሚሉት። አላህ ፍቅራቸውን ያዝልቅላቸው። እስከ ፊርደውሰል ጀነት ነው የሚባለው። እኔ እንጃ ብቻ እስከ ገነት ድረስ አላህ ሂዳያ ይስጣቸው። እና ለጥያቄያቸው ለጠየቃችሁት ለተጠየቁት ኮሜንት ላይ መልስ ለተጠየቁት መልስ መልሰዋሉ ማለት ነው። ባይዘው አበባ በጣም ነው የሚያምረው። እኔ አበባ ነገር ምናምን እንዲህ በጣም ነው ደስ የሚለኝ። አክደር ነገር ምናምን በጣም ነው የምወደው። ያኔ ያደኩበትም ስለሆነ ብቻ አላቅም በጣም ነው ደስ የሚለኝ። ያው ልንገራችሁ ብዬ ነው ደስ ይለኛል አበባው ምናምን። እንዴ በነገራችን ላይ ይሄ ነገር ፍሬሽ አይደለም እንዴ? አይቀነጠስም። ወይኔ የቀነጠስኳ አትወጣች ተተክላ ነው እኔ ማለት ተረክቡ ነው እንዴ? አላቅም። ኤኒዌይስ በጣም ደስ የሚል ቦታ ላይ ነው ያለሁት። እስኪ ደስ በሚል ቦታ ስለምትወዱት ሰው ስታወሩ ደስ ይላል ማለት ነው። በጣም ያምራል ቦታውን። እኔ በቃ ሳር ነገር በጣም ይመቸኛል። በነገራችን ላይ ሳር በጣም ነው የምወደው። እና ዊናና ዮርዲ የተገናኙበትን እንዴት እንደነበረ እንዴት እንደተደዋወቁ ምናምን አብራርቶ ነግሯቸዋል ማለት ነው። ሰው አክባሪ፣ ትህትናቸው በጣም ገዳይ ነው ወላሂ። እኔ እንጃ ያኔ ሰው ልጅ ምንም ስለሰጣችሁ ምንም ስላደረገላችሁ ምንም እንትን ስላላላችሁ ሳይሆን በቃ ለሰው ልጅ ሪስፔክት ያለው ሰው እኔ በጣም ደስ ይለኛል። እኔ የሰው ልጅ ምንም ሊሰጠኝ አልፈልግም። ባይዘዌ እንኳን ባዳ እንደዚህ ዝም ብላችሁ የምታገኙ ሰው ቀርቶ ወላሂ የቤት ሰው በቃ የኔ ነው የምለው ሰው ራሱ ምንም ሊሰጠኝ አልፈልግም። ነገር ግን በቃ እንደዚህ እንትን ሲሉልኝ የሆነ ሪስፔክት ሲኖራቸው ለሰው ደስ ይሉኛል። በቃ መልካም ንግግር ሰደቃ ነው ብለዋሉ ረሱል ሰለላሁ ዐለይሂ ወሰለም። በነገራችን ላይ ቱራብ አለበት በደንብ አላጸዱትም እና በጣም ነው ደስ የሚለው። እና ለማንኛውም እስኪ እናንተስ ለምንድን ነው ዊናን እኛ ተባብረን ተጋግዘን 100,000 ማለት 200,000 ማናስገባው? በነገራችን ላይ መልካም ሰው እኮ አያድግም። ለምን እንደሆነ አላቅም። መልካም ሰው አያድግም፣ ግን አንድ ቀን ደግሞ ድንገት ማደጉ አይቀርም ማለት ነው። እና ውሸት የሚሰሩ ሰዎችን ውሸት የሚያደርጉ ሰዎች ምናምን ሰብስክራይብ ይደረጋሉ፣ ፎሎ ይደረጋሉ ምናምን። ግን እንትን መልካም ነገር የሚሰሩ ሰዎች ጥሩ ነገር የሚያደርጉ ሰዎች ምናምን ለምንድን ነው ሰብስክራይብም ፎሎ የማይደረጉት ማለት ነው? እና በጣም ከባድ ነው። ሳሩ በጣም ያምራል። እስኪ ሊቀመጥ እዚህ ትል እንዳይወጣብኝ። እና ለምንድን ነው መልካም ነገር የሚሰሩ ሰዎችን እንትን ማንለው ማናበረታታው? ይሄ ሳር አገራችን ላይ ዝናብ ምናምን ሲዘንብ በር ግቢ ላይ ይበቅላል ማለት ነው። በጣም ነው ደስ የሚለው፣ ያምራል። ከዛ ሰው ስላለ ነው ከኋላ የቆጭ ያልኩት ማለት ነው።
እና ላችኋለሁ ውዶቼ። እስኪ ተባብረን ሰብስክራይብ እያደረግን ዊናን 200 ሺህ እናስገባው ማለት ነው። ወላሂ ለሱ እንደ መልካምነቱ 1 ሚሊዮን የሚገባው ሰው ነው። ነገር ግን ያው መልካም ሰውን እኛ ሀቅ የሚሰራ ሰውን ማበረታታት ስለማንችል ነው እንጂ መልካም ነገርን መስራት ብንችል ባስገባ ነው። አልሙሂም ሁን ያለው አይቀርም። የዘገየ ነገር ለኛ ኸይር ስላልሆነ ነው። የሄደም ነገር ደግሞ ለኛ ኸይር ስላልሆነ ነው። ሶ ላለፈው አልሐምዱሊላህ ለሚመጣውም ተወከልታ ሊላ ብለን እንያዘው እንሄድበት ትላላችሁ። እና ቤተሰብ እንዴት ናችሁ? በተረፈው ሁሉ ፒስ ነው። እስኪ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። እኔ ሲያለ እናንተ ማን አለኝ ደገፍ ቅፍ አድርጉኝ ሊለፍ እስኪ እኔ ያው የራሴን ትቼው ነው ማለት እኔ ብላችሁ ሰብስክራይብ አላደርግ ስላላችሁኝ በቃ ይለፈኝ በሚል ትቼው ነው የኔን ሶዛት ምንም ማድረግ ስለማይቻል እስኪ ሰብስክራይብ አድርጉኝ በሚል አሁንም ድጋሚ ጥሪ ላቅርብላችሁ ማለት ነው። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሁላችሁንም እጅግ አመሰግናችኋለሁ ስለምሰጡኝ ሀሳብ አስተያየት። ሊወድቅብኝ ነው እንዲያየሩ ምን አለ አንስታ ኢትዮጵያ በወሰድከኝ። ኤኒዌይስ ሁላችሁንም እጅግና አመሰግናለን ለምሰጡን ሀሳብ አስተያየት። በርቱ፣ ጠንክሩ፣ ስሩ ለምትሉን ጀዛኩምላሁ ኸይረን። አላህ ከክፉ ነገር ይጠብቃችሁ። ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀንም ይጠብቃችሁ። ባሰባችሁ ድረሱ፣ ያሰባችሁት ይሳካላችሁ። አላህ ኸይር ነገርን ይወፍቃችሁ ማለት ነው። ሁላችሁንም እጅግ አመሰግናለሁ። ያው ስራ ስላለብኝ በጣም ተጨኳኪ ያለው ድንገት ትንሽ ሳገኝ እነሱን ደግሞ በጣም ስለምወዳቸው አንድ ነገር ሳልሰራ እንዳያመልጠኝ ብዬ ነው ማለት ከቆየ በኋላ መስራት ያስጠላል። ኤኒዌይስ ዊናና ዮርዲ በርቱ። አላህ ሰይጣን ያርቅላችሁ፣ ከምቀኛ ይጠብቃችሁ፣ ከሸረኛ ይጠብቃችሁ። ወልዳችሁ ከብዳችሁ ለማየት ያብቃን፣ ወልዳችሁ ለመሳም ያብቃችሁ። ሀሳባችሁ ተሳክቶ ትዳራችሁ ዘላቂ አላህ ያድርገው። ሁላችሁንም እወዳችኋለሁ። በያላችሁ በተላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ባባይ